ሰላም ጤና ይስጥልን ውድ የኮንዞም ቤተሰቦች የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ካለፈው ክላስ ያ ማለት ከሌሰን 3 የቀጠለ ነው። እንግዲህ ጀከር ኢፌክትን ነው የምናየው። ጀከር ኢፌክት ማለት የማርሻል ለርነር ኮንዲሽን ተቀጣይ ሲሆን ጀስት ኢላስቲሲቲ አፕሮች አፕሊኬብል ነው አይደለም የሚለውን ኤቪደንስ ነው ጀከር በሚለው ማለት ነው። ሞስት ኢኮኖሚስትስ ኤንድ ፖሊሲ ሜከርስ ቢሊቭ ዛት ከረንሲ ዲቫሉዌሽን ብሪንግ አባውት ኮምፒቲቲቭ አድቫንቴጅን ኢንተርናሽናል ትሬድ። እንግዲህ አብዛኛዎቹ ኢኮኖሚስቶች ምን ብለው ያምናሉ? ከረንሲ ዲቫሉዌሽን ኮምፓራቲቭ አድቫንቴጅ ኢንተርናሽናል ትሬድ አለው ብለው ያስባሉ ማለት ነው። ኢን አዘር ወርድስ ዌን ኤ ካንትሪ ዲቫሉስ ኢትስ ከረንሲ ኤክስፖርት ቢካም ቺፐር ሪላቲቭ ቱ ኢትስ ትሬዲንግ ፓርትነር ሪዛልቲንግ ኢን አን ኢንክሪዝ ኢን ዘ ኳንቲቲ ዲማንድድ። ምን ብለው ያምናሉ ማለት ነው? ዲቫሉው ስታደርግ ከረንሲህን ኤክስፖርት ቢካም ቺፐር ሪላቲቭ ቱ ኢትስ ትሬዲንግ ፓርትነር ይሆንና ሪዛልቲንግ ኢን ኢንክሪዝ ኳንቲቲ ዲማንድድ ይሆናል ማለት ነው። ያ ማለት ነው ለምሳሌ ኢትዮጵያና ኬንያን ብንወስድ እና ሁለቱም ኮመን ኤክስፖርት የሚያደርጉት ኤክስ የተባለ አይተም ቢኖር ለምሳሌ ከት ፍላወር ቢሆን ወደ አውሮፓ ማርኬት የሚልኩ ቢሆን የኢትዮጵያ ብር አጌንስት ኬንያ ሽሊንግ ጀስት ከኬንያ ሽሊንግ አንጻር ኢንተርምስ ኦፍ ዶላር ነው አክቹአሊ ቢቀንስ ለአውሮፓ የአበባ ገበያ ከኢትዮጵያ ኤክስፖርት የሚደረግ አበባ ዋጋው ይቀንሳል ሪላቲቭ ቱ ኬንያን ማርኬት ዱቱ ዛት ከረንሲ ዲቫሉዌሽን ሞር ምን አገኘች ማለት ነው ማርኬት አክሰስ አገኘች ማለት ነው። ስለዚህ የኢትዮጵያ አበባ ኳንቲቲ ዲማንዱ እንዲጨምር ያደርጋል ማለት ነው። ኮንሴፕቱ ይሄ ነው ዲቫሉዌሽን cases export cheaper relative to trading partners ማለት ነው። Devaluation as a policy prescription is mainly aimed at improving the trade balance. Actually devaluation የሚለው ኮንሴፕት ዋናው ማጠንጠኛው ማለት ነው። ዋናው ኤሙ mainly aimed at improving trade balance improve ማድረግ ነው። However, there is a time lag before the trade balance improves following depreciation or devaluation. ዲፕሪሲዬሽን በማርኬት ፎርስ ስለሆነ ነው። አክቹአሊ እኛ ግን እያወራን ያለ ነው ስለ ዲቫሉዌሽን ስለሆነ ማለት ነው። እንግዲህ ምንድነው ዲቫሉዌሽን ምንድነው? በኢንቴንሽናል ፖሊሲ አክሽን የሚደረግ ስለሆነ it is a policy prescription is mainly aimed at improving the trade balance. ትሬድ ባላንስን ለማሻሻል የፖሊሲ ጀስት መድኃኒት እንደ ፕሪስክሪፕሽን እንደ ማዘዣ ቁጠሩት። ነገር ግን ዲቫሉ እንዳደረግነው ወደ ኢፌክቱ አይታይም። ምን አለው ማለት ነው? ታይም ላግ አለው። ዲቫሉዌሽን has a time lag until improve the trade balance. ትሬድ ባላንስን ኢምፕሩቭ እስከሚያደርግ ዲቫሉዌሽን ታይም ላግ አለው። The short run and the long run effect of devaluation on the trade balance are different. እንግዲህ ዲቫሉ ሲደረግ ሾርት ራን እና ሎንግ ራን ኢፌክቱ በትሬድ ባላንስ ላይ ያለው ኢፌክት ምንድነው? ተመሳሳይ አይደለም፣ ይለያያል። Theoretically, the trade balance deteriorates initially after devaluation and sometime along the way it starts to improve until it reaches its long run equilibrium. መጀመሪያ ዲቫሉዌሽን ትሬድ ባላንስን ሞር ምን ያደርገዋል? ዲተሪዮሬት ያደርገዋል ኢኒሻሊ። ከዛ አፍተር ሳምታይም ምን ያደርገዋል? እየተስተካከለ ኢምፕሩቭ እየተደረገ ይመጣና መጨረሻ ላይ ሎንግ ራን ኢኩሊብሪየም ላይ ይደርሳል ማለት ነው። That is initially devaluation of a currency causes a current account deficit, and after a period of time the current account moves in the direction of a surplus. መጀመሪያ ኢኒሻሊ ዲቫሉዌሽን ከረንት አካውንቱ ዲፊሲቱን ይጨምራል። ከዛ ቀስ እያለ after a period of time the current account ምን ያደርጋል? moves in the direction of surplus. ይህን የሚለው ማን ነው? ጄከርቭ ነው፣ ሌላ አይደለም። the time pass through which the trade ባላንስ ፎሎ ኢዝ ምን ይባላል? ጀከርቭ ይባላል። እንግዲህ መጀመሪያ ዲተሪዮሬት ያደርገዋል፣ ሞር ዲፊሲት ያደርጋል። ከዛ አፍተር ኤ ፔሪድ ኦፍ ታይም እየተሻሻለ ይመጣና ሰርፕለስ ላይ ይደርሳል ይላል። ይሄ ታይም ፓዝ ምን ይባላል? በዚህ የሚያልፍበት ታይም ፓዝ ዊች ትሬድ ባላንስ ፎሎስ ምን ይባላል? ጀከርቭ ይባላል። እንግዲህ ጀከርቭ ማለት ይሄ ነው። እንደምታዩት ጀከርቭ እንግዲህ አት ቨርቲካል አክሲስ ከረንት አካውንት አለ ወይም ከረንት አካውንት ሰርፕለስ እና ዲፊሲት አሉ፣ ታይም አለ። መጀመሪያ ላይ እንደምታዩት ዲቫሉ ሲደረግ ዲፊሲት ሆነ፣ ከዛ ቀስ እያለ ወደ ሰርፕለስ ሄደና ኢኩሊብሪየም ላይ ይደርሳል ማለት ነው። ዘ ጀከርቭ ኢዝ
so named since it describes the shape of the time path the current account figure ways follow if time is plotted on the horizontal axis and balance of trade on the vertical axis እንግዲህ እንደነገርኳችሁ balance of trade በvertical axis እና time በhorizontal axis plot ተደርገው it describes the shape of the time path the current account figure may follow ነው ማለት ነው። A nation's trade balance may actually worsen soon after devaluation or depreciation. After devaluation and depreciation, trade balance ምን ያለ በጣም worsen ይሆናል። In explanation of this events, it is usually argued that the volume of exporters and importers respond only slowly to the change in relative price that devaluation has introduced and therefore import remain high and export low in the immediate post-devaluation period. እንግዲህ in the immediate post-devaluation period importers remain high ይሆናሉ exporters remain low ይሆናሉ እና the volume of export and import responds only slowly to relative change in price as a result of devaluation introduced ነው። ስለዚህ ዲቫሉሽን እንደታወቀ ወዳውን ሪስፖንድ አያደርጉም። ኢምፖርት እና ኤክስፖርቶች ሪስፖንድ የሚያደርጉ ስሎሊ ነው። In other words, there is a tendency that domestic currency price of import would rise faster than export price soon after devaluation. ምን ማለት ነው እንግዲህ በሌላ አገላለጽ ደግሞ there is a tendency that the domestic currency price of import would rise faster than export price soon after devaluation. After devaluation ባይዘው ኢትዮጵያ ላይ ሀፕን ያደረገው እንደዚህ ነው። አክቹአሊ እኛ ኤክስፖርታችን አይስተካከልም። መጀመሪያው ስትራክቸራል ሪጂዲቲ ስላለበት ዶላር 100 ማርገው 200 ማርገው 50 ማርገው 30 ኤክስፖርት የምናደርገው ያው ተመሳሳይ ነው። በርግጥ አሁን ተስተካክሏል ተሻሽሏል ይላሉ። እንዴት እንደተስተካከለ እንደተሻሻለ አልነገሩንም። ድሮ ነጋዴዎች ኤክስፖርት አድርገው ይከስሩ ነበር፣ አሁን እያተረፉ ነው ይላሉ። እሱን እንግዲህ ውስጥ አዋቂ ወቁት። ግን ዙሮ ምንድነው ቲዮሪው የሚለው ቲዮሪው ጀከርቭ አክቹአሊ ጀከርቭ is practical evidence ነው። ምንድነው የሚለው after devaluation price of import would rise faster than export price slowly ነው adjust የሚደርገው relative to export price ደግሞ import price faster ይነሳል ማለት ነው። ዱሱዛ ጀከርቭ ምን ሆነ ሀፕን አደረገ ማለት ነው። To put it differently, if consumers and producers are unresponsive in the short run, depreciation actually leads to a short run worsening in the current account before it ultimately gets better. ዙሮ የዲቫሉዌሽን ኢፌክት ቤተር ከመሆኑ በፊት ምንድነው ከረንት አካውንቱን ቅድሚያ ወርሰን ያደርገዋል ማለት ነው። Only after international contracts are renewed to reflect the new exchange rate does the quantity of import and export begins to change. Good? The quantity of imports and exports change ማድረግ መለወጥ የሚጀምሩት ኢንተርናሽናል ኮንትራክቶች ከታደሱ በኋላ accordingly to the new exchange rate ከታደሱ በኋላ just ማርኬቱ ሪስፖንድ ማድረግ የሚጀምረው ማለት ነው። that is imports will begin to decline and exports will begin to rise. Only this occurs the country's current account balance will begin to improve. ዙሮ የካንትሪ ባላንስ ኦፍ ፔመንት አካውንት ኢምፕሩቭ የሚሆነው ኤክስፖርቱ ሲጨምርና ኢምፖርቱ ሲቀንስ ነው። ይሄ ደግሞ የሚሆነው ቀስ ያለ በሂደት ነው ማለት ነው። ባንዴ ሪስፖንሲቭ አይደለም። when time lag after devaluation time lag አለ ብለን ነበረ። ስለዚህ ለምን ይሄ ታይም ላግ ኖረ ነው? The time lag comes about as an impact of several lags such as recognition lag, decision lag, delivery lag, replacement and production lag. የመጀመሪያው ምንድነው? recognition lag ይባላል። Following a real depreciation, traders take time to recognize the change in market competitiveness. እንግዲህ ከዲፕሪሲዬሽን ተከትሎ የሚመጣው ምንድነው? ትሬደሮች ኦር ትሬድ ፓርቲሲፓንቶች ማርኬት ኮምፒቲቲቭነሱን ሪኮግናይዝ እስከሚያደርጉ ድረስ ማርኬት ኮምፒቲቲቭ ቼንጁን እስከሚያጠኑት ድረስ ሪኮግናይዝ እስከሚያደርጉት ድረስ ላግ ይፈጠራል። ያ ታይም ላግ ምን ይባላል? ሪኮግኒሽን ላግ ይባላል። ሪኮግኒሽን ላግ is a lag that occurs when traders take time to recognize the change in market competitiveness ማለት ነው። This may take longer in international markets than in domestic markets
before information is passed on the stakeholders because of distance and language problem. ዞሮ አነሰም ማደገም እንግዲህ ኢትዮጵያ ውስጥ የተፈጠረው የከረንሲ ዲቫሉዌሽን አንዴ እስከ ዓለም ድረስ ዲሰሚኔት ላይሆን ይችላል። ዶሜስቲክ ማርኬት ላይ ግን ጀስት አንድ ሚዲያ ብቻ ይበቃል። ሶ ኢንተርናሽናል ማርኬቶች ቴክ ታይም ቱ ሪኮግናይዝ ነው ማለት ነው። ሌላ ሁለተኛው ዲሲሽን ላግ ነው። እንግዲህ መጀመሪያ ምን አለ? ሪኮግኒሽን ላግ አለ። ሪኮግናይዝ ከተደረገ በኋላ ዲሲሽን ላግ ይመጣል። ችግሩን አውቀዋል፣ ኮምፒቲቲቭነሱን ቼንጁን አጥንተዋል። እሱን ካወቅክ በኋላ ግን ዲሳይድ ማድረግ አለብህ። ዲሳይድ ለማድረግ ደግሞ ኮስት ቤኔፊት አናላይሲስ መስራት አለብህ። ዝም ብለህ አትወስንም። ስለዚህ እስከምታገኝ ምን ያስፈልጋል? ዲሲሽን ላግ ያስፈልጋል። some time is spent on deciding on what business relationship to venture into for the placement of new order። እንግዲህ በዲቫሉዌሽን ምክንያት አዲስ ኦርደር መጥቷል። ሶ ያን አዲስ ኦርደር እንዴት አድርገን ፕሌስ እናደርገው? time spent on deciding of what business relationship to venture into and for the replacement of new order የሚያስፈልገው ጊዜ ዲሲሽን ላግ ይባላል። ከዲሲሽን ላግ ቀጥሎ የሚመጣው ምንድነው? ዴሊቨሪ ላግ ነው። There is a delivery lag that explains the time taken before new payments are made for orders that were placed soon after the price shock. እንግዲህ delivery lag ማለት the time taken before new payments are made for orders that were placed soon after the price shock. ከፕራይስ ሾክ በኋላ የተፈጠሩ ኦርደሮችን ፕራይስ ለመለወጥ ለማዘዝ የምትወስደው ጊዜ delivery lag ይባላል። ቀጥሎ ሪፕሌስመንት ላግ ይባላል። ፕሮኩርመንት ኦፍ ኒው ማቴሪያልስ ሜይ ቢ ዲሌይድ ቱ አለው ኢንቨንተሪስ ኦፍ ማቴሪያል ቱ ቢ ዩዝድ አፕ። ጀስት ሪፕሌስ እስከምታደርግ ኢንቨንተሪህን ፕሮኩርመንት ኦፍ ኒው ማቴሪያል ሜይ ቢ ዲሌይ ሊዘገይ ይችላል። ያ ምን ይባላል? ሪፕሌስመንት ላግ ይባላል ማለት ነው። ሌላው አምስተኛው ፕሮዳክሽን ላግ ነው። መጀመሪያ አወቅን፣ ሪኮግናይዝ አደረግን፣ ከዛ ዲሳይድ አደረግን፣ ዴሊቨር አደረግን፣ ሪፕሌስ አደረገን። መጨረሻው ምንድነው? ፕሮዳክሽን ላግ ነው። ፕሮዲውስ ማድረግ ነው። there is a production lag before which producers become certain that the existing market condition will produce a profitable opportunity። እንግዲህ ፕሮዲውሰሮች ኔቭ አይደሉም፣ ሞኝ አይደሉም። ዝም ብለው ወደ ፕሮዳክሽን የሚገቡት ምን ያስፈልጋቸዋል? ጊዜ ያስፈልጋቸዋል። ለምንድን ነው ጊዜ የሚያስፈልጋቸው? ኤግዚስቲንግ ማርኬት ኮንዲሽን የነሱን ፕሮፊቴብል ኦፖርቹኒቲ እንደሚያስገኛቸው እርግጠኛ መሆን አለባቸው። there is a production lag before which producers become certain that the existing market condition will provide a profitable opportunity provide እንደሚያደርግላቸው ማወቅ ሰርቴን እርግጠኛ መሆን አለባቸው። ዶቱ ዛት ምን ይፈጠራል? ፕሮዳክሽን ይፈጠራል። ያ ማለት ነው አፍተር ዲቫሉዌሽን ወደ ምርት አይሄድም። ነገሮችን አይተው ግራቀኝ መርምረው ነው ማለት ነው። ሌላው እንግዲህ the inflationary impact of devaluation ነው። እንግዲህ ዲቫሉዌሽን ምን ያደርጋል ብለናል? ኢምፖርቱን ያስወዳል፣ ኤክስፖርቱን ያረክሳል ብለናል። ኢምፖርት ተወደደ ማለት ደግሞ እንግዲህ ዶሜስቲክ ኢኮኖሚ ኮንሶሊዴት ስለሚያደርግ ፕራይስ ይወደዳል ማለት ነው። ሶ ይሄ ምን ይፈጥራል? ኢንፍሌሽን ይፈጥራል። ስለዚህ the inflationary impact of devaluation የሚለውን እናያለን። the inflationary impact of devaluation may come through various channel በተለያዩ ቻናሎች ምክንያት የዲቫሉዌሽን ኢንፍሌሽናሪ ኢምፓክት ሊታይ ይችላል። ዲቫሉዌሽን ኢንክሪዝስ ዘ ዶሜስቲክ ፕራይስ ኦፍ ኢምፖርት። ቅድም እንዳልነው ሁሌም እንደምንለው ዲቫሉዌሽን ዘ ዶሜስቲክ ፕራይስ ኦፍ ኢምፖርትን ምን ያደርጋል? ይጨምራል። ኢፍ ዘስ ኢምፖርትስ አር ፋይናል ጉድስ፣ እነዚህ ኢምፖርቶች ፋይናል ጉድስ ከሆኑ and there is an intermediate impact on the price level if the imports are intermediate goods። እንግዲህ ኢምፖርቶቹ ፋይናል ጉድስ ከሆኑ immediate impact on price level አላቸው ወዳውኑ። intermediate goods ከሆኑስ then the increase in price will push up the production cost። intermediate goods that are used for the production of other goods ማለት ነው። intermediate goods እነሱን ደግሞ ኢምፖርት የምታደርግ ከሆነ the increase in price level push up ምን ያደርጋል? ፕሮዳክሽን ኮስቱን ይጨምረዋል። ያ ማለት ኢንዳይሬክትሊ ምን መጣ ማለት ነው? ኮስት ፑሽ ኢንፍሌሽን ተፈጠረ ማለት ነው። ሶ
So if the imports are intermediate goods, then the increase in their price will push up the production cost. That means cost push inflation of the goods in which they are used ማለት ነው። The price of domestically produced goods may also rise even if they do not use imported intermediate goods. ምንም እንኳ የሚጠቀሙት domestically produced goods domestic inputም ቢሆንም ወይንም imported intermediate goodsን ባይጠቀሙም domestic produced goods ምን ያደርጋሉ? ዋጋቸው ይጨምራል። This will almost certainly be the case if the domestic goods are close substitutes for imports, but may come about through a reduction in the degree of competition within the country ማለት ነው። ስለዚህ ይሄ የዲቫሉዌሽን ኢንፍሌሽናሪ ኢምፓክት የሚለውን የሚያሳይ ሴናሪዮ ነው ማለት ነው። ሌላው ስናይ devaluation may have second stage inflationary impact in the increase in the price level led to increase wage demand cost push inflation ወይም devaluation ምናለው ደግሞ ሁለተኛ second stage inflationary impact አለው። ያ ኢምፓክት ሊፈጠር የሚችለው if the increase in the price level leads to increase wage demand, that means cost push inflation wage ምንድነው factor input ስለሆነ ማለት ነው። And if domestic firms are more willing to give increase because of the reduction in competitive pressure from import. እንግዲህ devaluation ምን አለው ማለት ነው second stage inflationary impact አለው in the case of in the price level due to wage demand cost input cost push inflation ማለት ነው። The consequence of such inflation will be that it erodes the impact of devaluation. እንግዲህ እንዳልነው ኢንፍሌሽን የኢምፓክት ኦፍ ዲቫሉዌሽንን ምን ያደርገዋል? ሪዱስ ያደርገዋል፣ ኢሮድ ያደርገዋል ማለት ነው። ኢሮድ ያደርገዋል ማለት ነው። ስለዚህ ይሄ ዲቫሉዌሽን ኢንፍሌሽናሪ ኢምፓክት ኦን ዘ ዶሜስቲክ ኢኮኖሚ አለው ማለት ነው። እንግዲህ የዛሬው ክላሳችን በዚሁ ይጠናቀቃል። በሌላ ክላስ ቀጥለን እንገናኛለን። አዘር አፕሮችስ ቱ ባላንስ ኦፍ ፔመንት የሚለውን እናያለን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። አመሰግናለሁ።